በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኦሮሞ እንጨት ቅቤ አይቀባም። ኦሮሞ በእንጨት አያምንም። ኦሮሞ በወንዝ አያምንም። በእግዚአብሔር ነው የሚያምነው። ከክርስትና ጋራ የኢሬቻን ማክበር አይጋጭቦትም። ወላላ ሐድ አላሁ ሰመድ ለም ይወልድ ወለም ይውለድ ይላል አረቦች። ቃመ ለፈን ዶክሰኒ ዱጋ ዋቀን ዶክሰኒ ይላል። ያንን በሬ የሚያርደው ያንን መልካ ለማጥራት ነው። ይሄ የሚደረገው ኢሬቻ ከመደረጉ ከ3 ቀን በፊት የሚደረግ እንጂ የዕለቱ ለታ አይደለም መልካ ላይ የሚታረደው። ምድር የፈጣሪ ምስት ናት ብሎ ያምናል ኦሮሞ። ኢሬቻ ማለት ሌላ ትርጉም ካልሰጠው በስተቀር የኦሮሞ ባህል ነው። እርድ ይታረዳል። ይሄ በፊት በነበሩ ሃይማኖቶች ውስጥ ያለ ነገር ነው። ስለዚህ ዮቶር ዋቄፈና ነበረ ነው። ዮቶሬ ዋቄፈታ ነው። አዋቄፈታ ኢሬቻን ሊያከብር ይችላል። ኦርቶዶክስ ኢሬቻን ማክበር ይችላል። እስልምና ኢሬቻን ማክበር ይችላል። ግን እምነቱ አይደለም። ሲና በረሃው ሲና በረሃ ሲና ተራራ የሚባሉት ሴና ነው ተብሎ ነው የሚታወቀው። ከዚህ ዓለም በኋላ ያሉትን ዓለሞች እንዴት ነው የሚያየው? ከዚህ ዓለም በኋላ ያለውን እኔ አልተማርኩም፣ እስካሁን አልሰማውም። ማንኛውም ሰው የሰው ልጅ በህይወት ባለበት ጊዜ ጥሩ ነገር ከሰራ እንደሚጸድቅ ነው። በፊት እኮ ኦሮሞ እንጀራ መጋገር ዳቦ መናገር ብዙ ነገሮች አልነበሩም። ወተት ይጠጣል፣ አርዶ ይበላል። ጀስት ለተሰብሳቢዎቹ ወይም ለስርዓት አክባሪዎቹ ምግብ ነው ያ ነገር የሚታረደው። ትራፊክ መኪና ያጋጫል እንዴ? አያጋጭም እኮ። ግን እሱ እዛ ባለመኖሩ መኪና ይጋጫል። ሰፉ እንደዛ አይነት ነገር ነው። በኢሬቻ ቀን የሚከበር ሴሬሞኒያል ነገር አለ። ከዛ ውጪ መውጣት የለበትም ነው። ኢሬቻ እንግዲህ በዋቄፈና እምነት ውስጥ አንድ ሃይማኖታዊ ስርዓት ነው አይደል? ምን ይደረጋል በዋቄፈና ስርዓት ውስጥ? ኢሬቻ ሲታሰብ ምን ሃይማኖታዊ ስርዓቶች መደረግ አለባቸው ይባላል በእምነቱ? አንደኛ ነገር ከተለያየ ዞን የሚመጡ የኦሮሞ ልጆች ባህላዊ ልብስ ይለብሳሉ። ባህላዊ ማለት ከተለያየ አካባቢ የሚመጣ የተለያየ የሆነ ባህላዊ አለባበስ አለና ባህላዊ አለባበስ አለ። ከዛ ሳር ትይዛለ፣ አይዳ አበባ ትይዛለ፣ ትሄድና ኢሬቻ ቦታ ላይ ኢሬቻ ታረጋለህ ማለት ጸሎት ታረጋለህ ማለት ነው። ከዛ ማሪዮ አለ። ማሪዮ ማለት ዞሮ ይመጣል ነው። ዞሮ ይመጣል። ማሪዮ ማለት በየአመቱ እየዞረ ይመጣል ነው። ማሪዮ አለ። ከዛ ማሪዮ ማለት ስለ በዓሉ እንኳን አደረስከን፣ እንኳን ለዚህ አደረስከን፣ ሰላማችንን ጠብቀን፣ ሀገራችንን ሰላም አድርገን፣ እኛን ሰላም አድርገን፣ ህዝባችንን ጠብቅ የሚል ማሪዮ እያልክ ትሄዳለህ ማለት ነው። ከዛ ጨርሰ ደግሞ ያ ኢሬቻ አርገ ከወጣህ በኋላ ደግሞ ማለት ነው ገቢሰዮ የሚባል አለ። ገቢሰዮ ደግሞ ትላለ ማለት ነው። እነኚህ ሴሬሞኒ ያለ ገቢሰዮ ምንድነው? ገቢሰዮ ማለት ደግሞ ኢሬቻ ካረክ በኋላ የሚባል አባባል ነው። ቴንኪዩ አይነት ነገር ነው። ከዛ እንግዲህ ወጣቶች ሊጨፍሩ ይችላሉ፣ ባህላዊ ነገር ሊያሳዩ ይችላሉ፣ የተለያየ ነገር ሊያሳዩ ይችላሉ። ስለዚህ ቅድም ራሱ እንደገለጽኩልህ ማለት ነው እንግዲህ እዛ ውስጥ ያለ ሰው የተለያየ ነው ማለት የዋቄፈና እምነትም አለ፣ የፕሮቴስታንት የተለያዩ ሃይማኖቶች አሉ ማለት የተለያየ ብሔር ብሔረሰብም አለ፣ የተለያየ ብሔር ብሔረሰብ። ስለዚህ ዋናው እንግዲህ እዛ ወደ መግለጫችን ስመለስ ዋናው ነገር እዛ በኢሬቻ ቀን የሚከበር ሴሬሞኒያል ነገር አለ። ከዛ ውጪ መውጣት የለበትም ነው። አይተኮነም የኛ መግለጫ ላይ ማለት ነው ይሄ ችግር እንዳይፈጠር፣ ሌሎች መዝሙር እንዳያሰሙ፣ ጽናጽል እንዳያረጉ፣ ሌላ ሃይማኖታዊ ነገሮች እንዲቀሩ የቱለማ አባገዳዎችና የቱለማ ፎሌዎች ብለናል አይደል? ለምን ስፔሲፊክ አረግን መሰለ? በዛ ቦታ ላይ ሪስፖንሲቢሊቲ ያላቸው አላፍነት ያላቸው ራሱ ቦታው የሚገኘው የቱለማ ስር ስለሆነ ለዛ ነው ያረግነው ማለት ነው። ለዛው አባ መልካም ደግሞ ሞር ስፔሲፊክ ነው። ሞር ስፔሲፊክ ማለት ለዛ በጣም ሪስፖንሲብል ነው ማለት ነው። ከዛ አንፃር ነው ማለት ነው። እንግዲህ እርሶም የዋቄፈና እምነት ተከታይ ነዎትና እንደ በዋቄፈና እምነት ውስጥ እንደው ሌሎች እምነቶች ጋር እንደው ትንሽ ንጽጽር እናድርግና ለምሳሌ በምድር ሲኮን መልካም ስራ መስራት ከዛ ባሻገር በልጁ በኢየሱስ ክርስቶስ ማመን አንድ አላህ ብሎ
ወይም አንድ አላህ አለ ብሎ ማመን መንግስተ ሰማይ ወይም ገነት ያስገባል ተብሎ የተለያየ መንገድ ይነሳል። በዋቄፈና እምነት መንግስተ ሰማይ ለመግባት ምንድን ነው የሚደረገው? በመጀመሪያ ስለ ዋቄፈና ከመጀመሪያ ጀምሮ አንድ ትንሽ ወደ ኋላ ተመልሼ መናገር የሚፈልገው ነገር አለ። ዋቄፈና አሁን አዲስ እንደመጣ ወይም መጤ ተደርጎ የሚታየው ከክርስቶስ ልደት በፊት በተለይም አንድ ምናልባት ሌሎችን ሊያስቆጣም ይችል ይሆናል፣ ግን መግለጽ የሚገባው መካድ የሌለብን ነገር ሙሴ የኩሽ ሰው እረኛ ነበር። እዛ ቆይቶ የተወሰኑ ዓመታትን እዛ ቆይቶ በጣም ጥሩ ቀልብ ያለው ጥሩ ስነ ምግባር ያለው ሰው በመሆኑ ያ እሱ ከብት ሲጠብቅለት የነበረው ሰው ዋቄፈታ ስለሆነ የኩሽ ልጅ ስለሆነ እሱ ጋር በቆየበት ሰዓት ያ ሰው እንዴት ፈጣሪን እንደሚያመልክ ተራራ ላይ ወጥቶ እንዴት ወንዝ ወርዶ እንደሚያመልክ ጠዋት ሲነሳ እንዴት አምላክን እንደሚጸልይ ሲተኛም ሲነሳም እንዴት እንደሆነ ከዛ ይማሪና እኚህ ሰው ሙሴ ለመሄድ በሚፈልግበት ጊዜ የራሳቸውን ልጅ ዮተሬ ይባላሉ። የራሳቸውን ልጅ ሳፑራ ወይም ጃፑራ የምትባለዋን ድሮውላት ይዞ ወደ ሀገሩ በሚመለስበት ጊዜ የሱ ህዝብ በዛን ሰዓት ተቸግሮ ወደ ግብጽ ያለበት ሁኔታ ይታወቃል። ወደዛ የተመለሰው ከዚህ አኳያ ነው። እዛ ተምሮ ነው የሄደው ሙሴ ሄዶ ያን የራሱን ህዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ ወደ ሲና ያሉትን ሴና ነው የሚቆጡትም እንግዲህ ይቅርታ ያርጉልኝና ይሄ ያለው ሲወርድ ሲዋረድ የመጣ ከአባቶች የሰማን የሚታወቅ ትልቅ ነገር ስለሆነ ሲና ተራራ የሚባሉት ሴና ነው ተብሎ ነው የሚታወቀው። ሴና ተራራ ላይ ወጥቶ 40 ሌሊትና 40 ቀን ፈጣሪን ለምኖ ለመጀመሪያ ጊዜ ከፈጣሪ ጋር የተነጋገረው ሙሴ ነው። ሙሴ እንዲህ አርጎ ለፈጣሪ መቅረብ የቻለው የሱ ጌታ የነበሩት ከብት ሲጠብቅላቸው እረኛው ሆኖ በኖርበት ጊዜ ሲጠብቅላቸው የቆየው አባት እንዴት ፈጣሪን ለምኖም እንዴት እንደሚያገኙ በቆዩባቸው ጊዜያት ይሄንን ተምሮ ስለሄደ ነው እንደዛ ለምኖ ከፈጣሪ ጋር ሊገናኝ የቻለው። ስለዚህ ዮቶር ዋቄፈና ነበረ ነው። ዮቶሬ ዋቄፈታ ነው። የኩሽ ልጅ ነው። ዋቄፈታ ነው። እንደው ማስረጃው ምንድነው? ቅዱሳት መጽሐፍ ላይ ለምሳሌ መጽሐፍ ቅዱስ ላይ እሱን አይናገርምና መጽሐፍ ቅዱስ ላይ አለ ግን በዚህ መልክ ባያስቀምጡ ይላል እንዲህ እኔ ባስቀመጥኩት የኩሾችን ስልጣኔ ተማረ ማለት ኩሽ የዛን ጊዜ የት ድረስ ይሄድ ነበር ማለት እንላለን አይደል? ስፋቱን ማለት በትክክል ግን ስፔሲፊካሊ ከዋቄፈታ ጋራ የሚያያይዘውን ነገር እንደው ታሪካዊ ማስረጃ እንደው ማንሳት እንችል ይሆን ወይ ብዬ ነው። ይኸውልህ እንግዲህ በአብዛኛው በመጽሐፍ ቅዱስ ላይም ተቀምጧል ነው የሚሉት። እኛ በምንድነው በአፈ ታሪክ ከአባቶች ሲወርድ ሲዋረድ የነበረ ነገር ነው ይሄ። በኋላ ደግሞ መጽሐፍ ቅዱስ ላይም ትንሽ እንደው እኛ በሰማነው አይጻፍ እንጂ ይሄ ነገር ተቀምጧል። ምን ብሎ ነው የተቀመጠው? በምን ላይ? መጽሐፍ ቅዱስ ላይ ማለት መጽሐፍ ቅዱስ ላይ እንዴት እንደተቀመጠ እሳቸው እኮ አስቀምጠውታል። እኔ በአፈ ታሪክ የመጣውን ነው ከአባቶች ሲወርድ ሲዋረድ የነበረውን ነው እየተናገርኩ ያለሁት። ፈጣሪ ለሰው ልጅ ቀርቦ መናገር የቻለው የኩሽ ሰዎች በሚለምኑት ሁኔታ በተለይ ሙሴ ከዚህ ከእረኝነት ወጥቶ ወደ ሀገሩ በሚመለስበት ጊዜ ያ ሰው እንዴት እንደሚለምን እንደሚያመልክ ያንን ተጠቅሞ ስላመለከ ተራራ ላይ ወጥቶ ሴና ተራራ ላይ ወጥቶ ስላመለከ ፈጣሪ ቀርቦት አማክሮት ወደ ህዝቡ ተመልሶ ህዝቡ እንኳን እዛ በሚመለስበትም ጊዜ እሱ ከሚያካሄደው እምነት ውጪ ሆኖ የማይናገር የማያድግ ነገር ሰርቶ ሲጸልዩበት አይቶ እሱንም ሰባብሮባቸው አቃጥሎባቸው ነው የተመለሰው ወደ ፈጣሪው። እና ምን ለማለት ፈልጌ ነው የዋቄፈና ሃይማኖት ከዛን ጊዜ ጀምሮ ከዛ በፊትም የነበረ መሆኑን ነው
ለምሳሌ እንደው እንዲታወቅ ከሙሴ ጊዜ ጀምሮ መሆኑን በዛን ሰዓት ራሱ እንደዚህ መሆኑን እንዲታወቅ ነው የጠቀስኩት እንጂ ከዛም በፊት የነበረ ነው ማለት ነው። ወደዚህ ሀገር ከመምጣቱ በፊት እዛም ሀገር ከመፈጠሩ በፊት የዋቄፈታ እምነት የነበረና የኩሽ ህዝብ በተራራ ላይ ወጥቶ በወንዝ ላይ ወርዶ እንደሚጸልይ ይታወቃል። የዋቄፈና ሃይማኖት ማለት ይሄ ማለት ነው። ይሄ ሃይማኖት ደግሞ የማንንም አይጋፋም፣ አይንቅም። እንዲያውም ሌሎች ሃይማኖታቸውን ለማስፋፋት ወደዚህ ሀገር በመጡበት ጊዜ የኦሮሞ ህዝብ ተቀብሏቸዋል። በግድም ይሁን በውድ ተቀብሏቸዋል። ከማሳው እየሰጠ ቤተክርስቲያን እየሰሩበት ከእንጨቱ ቆርጦ እየሰጠ እየሰሩበት የነሱን ማክብሮ ነው እዚህ ድረስ ያቆየው። ስለዚህ አሁንም ቢሆን ማንኛውም ሰው የፈለገውን ሃይማኖት ቢከተል የዋቄፈታም ሆነ ይሄ እኛ የወከልነው ማህበር አይጋፋም፣ ያከብርላቸዋል። እነሱም የኛን እንዲያከብሩ ነው ይሄ የተደረገው ማለት ነው። መልካም እንግዲህ ወደ መጫን ምናልባት እንድናከብረው ሃይማኖቱ ውስጥ ያሉ ቅድም ለምሳሌ መንግስተ ሰማይ ምናምን ተብሎ እንግዲህ በሌላ እምነት ወይም ገነት ጀነት እየተባለ ይነሳል። በዋቄፈታ እምነት እንደው መንግስተ ሰማይ ወይም ደግሞ እንደዚህ አይነት ከዚህ ዓለም በኋላ ያሉትን ዓለሞች እንዴት ነው የሚያያቸው? ከዚህ ዓለም በኋላ ያለውን እኔ አልተማርኩም፣ እስካሁን አልሰማውም። ማንኛውም ሰው የሰው ልጅ በህይወት ባለበት ጊዜ ጥሩ ነገር ከሰራ እንደሚጸድቅ ነው። በምንም አይነት ኃጢአትን አይሰራም፣ በሰው ላይ ክፉ አይሰራም። በእምነቱ መሰረት በሰው ላይ መጥፎ ነገር መስራት፣ ሰውን መጨቆን፣ ሰውን መዝረፍ፣ የሰውን ማንቋሸሽ ኃጢአት ነው የሚለው። ኃጢአት ነው። ከመሞቱ በፊትም ይቃጠላል። በፍጹም እንደው ከረገሙት እንደውም ወዲያውኑ ፈጣሪ በሆነ ነገር የሆነ ነገር ያደርስበታል። የመሞት ነገር አለ፣ አንዳንድ አደጋዎች ይደርሱበታል። እና እንደዛ አይነት ራሱ ተለምኖ ጸሎታቸውን አድርሶ ህጉን የጣሱ ሰዎች ጥሩ ልጅ ጤነኛ ልጅ እንዳልወለዱ ዘራቸው እንደማይለመልም ይሄ የተደረሰበት ነገር ነው። ስለዚህ በፍጹም መጥፎ ነገር መሰራት የለበትም። አንድ ዋቄፈታ ነኝ የሚል ሰው በዋቄፈታ ህግ መሰረት በሰው ልጅ ላይ በማንኛውም ተፈጥሮ ላይ ለምሳሌ እንጨትን ያላግባብ አይቆርጥም። ዋናውን እንጨት አይቆርጥም። እንትኑን ነው ቅርንጫፉን ነው የሚቆርጠው እንጂ ዋናውን እንጨት አይቆርጥም። ምክንያቱም አይቆረጥም። እንጨት ወደ ላይ የሚሄድ በጣም የፈጣሪ ፍጡር ነው። እንትን አለ፣ ክብር አለው። ከብት ለምሳሌ በሚያርድበት ጊዜ ማንኛውንም አይነት ከብት አያርድም። ነገ የሚወልዱትን ላሞች አያርድም። አጋጣሚ ሆኖ ወይ እንትን ካለች ማትወልድ ከሆነ እንጂ ይሄ ሁሉ ይደረጋል። የሰው ልጅን ማንኛውንም ቢሆን ያከብረዋል። ሽማግሌዎችን ያከብራል። መጥፎ ነገር አይሰራም። ለምሳሌ አሁን ዋቄፈና ውስጥ ያለ ሰው ለምስክርነት ቢጠራ ወይም ደግሞ አንድ ወንጀል ተሰርቶ ዋቄፈና ፊት ቀርቦ እነዛን የተባሉ የከበሩ ንዋየ ቅድሳትን አይቶ ከማለ እውነቱን ነው የሚያወጣው እንጂ በፍጹም እዛ ቦታ የማይሆን ነገር አይናገርም። ፍርድ ቤት ቢቀርብ ግን ምሎ ሐሰት ይመሰክራል። ፍርድ ቤት ቢቀርብ የሰራው ወንጀል ይክዳል። እዛ ግን አይችልም በተአምር ምሎ ወጥቶ ቤት ሳይደርስ ወርቆ ይሰበራል። የሚሞት ሰው አለ። እኔ በ60 ዓመት ህይወቴ እድሜ ውስጥ ያየሁት ብዙ ነገሮች አሉ። ይደረጋል። ይሄ የሚገርም ነው፣ የማይጠበቅ ነው። ለሰው አይመስልም። አሁን እንዲህ ብዬ ሲናገር በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት የሚባለው ጉዳት ሲደርስ ነው። ጉዳት ደግሞ ደረሰ ማለት ሰፉ የሚባል ነገር አለ። ሰፉ ከተሰበረ ጉዳት ይደርሳል። ጉዳት ከተደረሰ ኃጢአት ይፈጠራል። ሰፉ ምንድነው? ሰፉ ስርዓት ነው። ስርዓት ነው። ሰፉን ደግሞ ሰውም ፈጣሪም አውሬም ሁሉ ማክበር አለበት። ያ ብቻን ሰፉ አክብሬ አትሄድም። ይሄ ሰፉ ለሰው በደንብ እንዲገባው ከተፈለገ የሌሊት አውሬዎች ቀን አይወጡም። ቀን ከወጡ ሰፉ ሰበሩ። ሰውም ላይ አደጋ ያደርሳሉ፣ እነሱም ላይ አደጋ ይደርሳል። ሰው ደግሞ ሌሊት ሄዶ የሌሊት አውሬዎች መውጫ ቦታ ከሄደ ሰፉ ሰበረ። ራሱም ላይ አደጋ ይደርሳል፣ አውሬዎቹም ላይ አደጋ ይደርሳል።
ስለዚህ ይሄ ምድር ሰፉ አክብሮ ተቻችሎ እንዲኖር ነው። ኃጢአት መንግስተ ሰማያትና ገሃነም የሚመጣው ምን ሲሆን ነው? ኃጢአት ሲፈጠር ነው አይደለም? ኃጢአት የሚፈጠረው ሰፉ ሲሰበር ነው። ሰፉ አትስበሩ። ኦሮሞ የሚለው ምንድን ነው? ሰፉ ከሰበርክ ልጅህ፣ ቄህ፣ ህይወትህ እዚሁ ምድር ላይ ጣጣ ይገጥመሃል ነው። እንወፍ ከልቱ ይላል። አይሳካልህም። በቃ ሰፉ ሰበርክ። ሰፉ ስለሰበርክም ደግሞ የእኛ እንትን እግዚአብሔር በፈላ ውሃ በምናምን ይቀጣል አይልም። እግዚአብሔር ለእያንዳንዱ ሰው አያና የሚባል ወይንም ጠባቂ መንፈስ ሰጥቶሃል። ሰፉ ስትሰብር ምንድን ነው የሚያደርገው? እግዚአብሔር ጠባቂውን ያነሳል። ጠባቂውን ሲያነሳ አደጋ ላይ ትወድቃለህ እንጂ እግዚአብሔር ይሄን ስላጠፋህ እንዲቀጣሃለውም አይልም። ጀስት ሰፉን ወይ አያና እንደ ትራፊክ ውሰደው። ትራፊክ መኪና ያጋጫል እንዴ? አያጋጭም እኮ። ግን እሱ እዛ ባለመኖሩ መኪና ይጋጫል። ሰፉ እንደዛ አይነት ነገር ነው። አንተ አውቀህ ታከብራለህ፣ እሱን ከጣስክ ትጎዳለህ ነው። ስለዚህ ኦሮሞ የሚለው በምድር ላይ ሰፉ አክብር፣ እግዚአብሔር ይወዳል፣ በሰላም ትኖራለህ። እሱን ከጠበርክ ግን በምድር ላይ ችግር ይገጥመሃል። ነፍስህ ላይ ግን እግዚአብሔር ምን እንደሚያደርግ አናውቅም። የምድሩንም ብዙ አናውቅም። እዛ ምን አሳወቀኝ? የሚያደርገው ነገር አለው፣ ይከታተላል። ምን ይላል መሰለ? ጾታን ከምድር እውነትን ከሰማይ ከእግዚአብሔር መደበቅ አይቻልም። ቃመ ለፈን ዶክሰኒ ዱጋ ዋቀን ዶክሰኒ ይላል። እውነትን ከእግዚአብሔር መደበቅ አትችልም፣ አትሸውድም። ልክ ስንጸዳዳ ከታች ይታያል አይደለም? ሰውነትህን ከምድር መደበቅ የማትችል ከእግዚአብሔርም እውነት መደበቅ አትችልም። ስለዚህ አትዋሽ፣ አትስረቅ፣ ወይም በጠቅላላ ሰፉ አትስበር ነው። እና ሰማይ ቤት እንገባለን ብለን ብዙ የምናደርገው ተስፋ የለም። እዚሁ ሰፉ አክብሬን በሰላም ስንኖር፣ እዛ ግን ጥያቄ አለ ይላል። ነፍስ በኋላ ትጠየቃለች። ተጠይቃ ምን ያደርጋታል? እሱ ነው የሚያውቀው። መጠየቋን ብቻ ነው። ይሄን ነው ማለት የፈለግኩት። መልካም። አቶ ሙሉጌታ ጋር ሊሄድና ባለፈው ዕለት እንዳልኳቸው አንድ እንግዳ ነበረኝና በዛ ስርዓት ውስጥ የነበረ ሰው ስለነበረ ምናልባት እናንተ ከተጋራችሁት ሀሳቡን እንድታነሱልኝ ብዬ ነውና የኢሬቻ ጊዜ ላይ እሱ ቃሉ ስለነበረ መስዋዕትም የማቀርበው እኔ ነበርኩኝ። ጥቁር በሬ እናርድ ነበር። ቅድም ምንድነው የንዋያተ ቅዱሳት የተባሉት ውስጥ ማረጃውም ቅድም ሲነሳ ነበርና ስለዚህ የዛን ጊዜ ላይ የሚታረድ በሬ ኖሮ ከዛም በኋላ ከዛ ቀን ማለፍ የለበትም ህዝቡ ሁሉ ተሰብስቦ ይበላል የሚል ሀሳብ አንስቶልኝ ነበረ። እሱም በተመለከተ ምን ሀሳብ አለ? ኢሬቻ ይኸውልህ በዓለም በቄህም ታረጋለህ። ለምሳሌ እሱ አይደለም ዋናው ነው። ይሄ ደግሞ ኮሌክቲቭሊ የምታከብረው ነው። ኮሌክቲቭሊ የምታከብረው ላይ እኔ እስከሄድኩበት ድረስ እርዳ ላየሁም። ኖርማሊ እኔ እስከሄድኩ ድረስ ከእሳቸውም ጋር ሄዳለሁ። እርዳ አይደለም ይሄ ኮሌክቲቭሊ አንድ ላይ ተሰብስበ የምታደርገው ነገር እውነት ነው። አባ መልካ አለ። አባ መልካ ማለት ቤዚካሊ እዛ አካባቢ የታወቀ ሰው ሪስፔክትድ ማለት ያን ባህልና ወግ ጠብቆ የዛ አካባቢን ተወላጅ ኦነርም ነው። ለዛ ላንድ ኦነርም ነው ለማለት ባለቤት ነው ማለት ነው። ዝም ብሎ ከሌላ ቦታ መጥቶ አይቻልም። ኦኬ መልካም። የእርዱን ጉዳይ እሺ፣ የእርዱ ጉዳይ እንዴት ነው? የዛለት አይደለም የሚታረደው፣ መልካውን ሲያጸዳ ነው። ያ አባ መልካ ሌሎች ከሱ ጋር የሚሄዱ የሱ ተከታዮች አሉ። አሁን ያልነው አይነት ያጫጩ ተደርጎ ሁሉ የሚያስፈልጉ የሚሟሉ የባህል አልባሳትና ያ የሚታረድበትን ቢላ ሁሉ መጥቶ የሚደረገው ከዛ በፊት ያ ከመደረጉ በፊት ማንም ኢሬቻ አደርግም። እዛ አካባቢ ያንን የኢሬቻ ቦታ መርቆ አጽርቶ ለህዝብ ክፍት የሚያደርገው ኢሬቻ ከመድረሱ ወይ ከሁለት ወይ ከሶስት ቀን በፊት ከሳምንት በፊትም ሊሆን ይችላል ተሰብስቦ ሄዶ ከአካባቢ ሰዎችና ከአባ ገዳዎች ጋር ከሌሎችም የባህሉ ደጋፊዎች ጋር ሄዶ መርቆ ያንን በሬ የሚያርደው ያንን መልካ ለማጥራት ነው። ይሄ የሚደረገው ኢሬቻ ከመደረጉ ከሶስት ቀን በፊት የሚደረግ እንጂ የዕለት ውለታ አይደለም መልካ ላይ የሚታረደው። ስለዚህ በዚህ መልክ እንዲታወቅ እንዲረዱት ነው። እዚህ ላይ ነው ጨምራለሁ። እርድ ይታረዳል። ይሄ በፊት በነበሩ ሃይማኖቶች ውስጥ ያለ ነገር ነው። ዋናው ግን
አሁን አቶ ቶለሳ ያሉ አጣሩ ሙሉት ነው። አጣሩ እንትኑን ማጽዳት እንዲያመች ቆንጥሩን መንገዱን ማስተካከል ዝግጅት ማድረግ ነው። በዛ ቀን ይታረዳል። በፊት እኮ ኦሮሞ እንጀራ መጋገር ዳቦ መናገር ብዙ ነገሮች አልነበሩም። ወተት ይጠጣል፣ አርዶ ይበላል። ጀስት ለተሰብሳቢዎቹ ወይም ለስርዓት አክባሪዎቹ ምግብ ነው ያ ነገር የሚታረደው። አንድ ሁለተኛ ዲባዩና ደደርባ የሚባል ነገር አለ። ከምትበላው ነገር አንስተህ ምንድን ነው የምትለው? ፈጣሪ አምላክ ይሄ ምግብ አንተ በዘነብከው ዝናብ አንተ በሰጠው አፈር አልምተን ልንበላ ተዘጋጀን። ለአንተ ክብር ስንል በሁለት እጁ እንዲህ አድርጎ አንስቶ ትንሽ ነው የሚያነሳው ከሚበላው ነገር ላይ ከዛ ስጋ ላይ ዳቸኔቲ ዋቃ ይላል። ምድር የፈጣሪ ምስት ናት ብሎ ያምናል ኦሮሞ። ስለዚህ ለአንተ ክብርና ጸጋይን ለማመስገን ከተዘጋጀልን ምግብ ላይ በሁለት እጅ አንስተን ያንተን ለክብር ያስቀምጠናል ይላል። ሁለተኛ ምድር ራሱ እኛን ችለሽ ተሸክመሽ ለዚህ ቀን ላደረስችን አበባውንም ውሃውንም ሁሉንም ስለያዝሽ ለአንቺም ክብር ከአንቺ ካገኘነው ላይ ለክብርሽ ብለን እናስቀምጣለን ያስቀምጣል። ይሄ ደደርባ ነው። ያኛው ከሚጠጣው ነገር ላይ ደግሞ ትንሽ ጠብ ያደርጋል። ኢሬቻ ግን ከለምለሙ ሳር መርገቀራ ይላሉ ነው። ከላዩ ላይ ከብቶች ያልጋጡት ወይም ከላዩ ላይ ያልታጨደ ምርጥ ሳር ምርጥ አበባ ይሄን ሁሉ ውብ የሰራው አንተ ስለሆንክ እኛ አድንቀናልና ይሄን ላንተ ሰጥተናል ብሎ እንደዚህ ነው የሚያደርጉት። እና እርዱ የሚታረደው እግዚአብሔር ይበላል ተብሎ አይደለም። ውሃውም ውስጥ ደሙ ምኑም አይደረግም። በቦታ ላይ የነበሩ ሰዎች የሚበሉት ነው። ልክ ቡራኬ እንደሚባለው ለእግዚአብሔርን ክብር ለማሳየት ግን ሁለት ትንንሽ ቁራጮች መሬት ይደረጋል። ሁለት ለፈጣሪ ሁለት ለመሬት፣ ሌላው ደግሞ ለአባ ቃሉ ራሱ ሁለት ይጎርሳል ከዛ ላይ። ከዛ በኋላ ሁሉም ሰው ይበላል። ዋና ሮሉ ፈጣሪ የሚፈልገው ማረድህን አይደለም ይፈልጋል። በነገራችን እንዲህ አድርግልኝ አይልም የኦሮሞ እምነት። እግዚአብሔር እንዲህ አድርግልኝ ብሎ አይልም። እኛውን አይተን እሱ ምሰራውን አይተን የምናመሰግነው። እሱን ካላመሰገን ከኦሮሞ ምን ይላል? ዱሬ ይላል። ኢሬቻ ለምሳሌ እኔ ሄጄ እሱ ቢቀር እኔ እሱ ስለቀረ እግዚአብሔር ይኮንነዋል ብዬ አይደለም ማማው። ምን ብዬ ነው ማማው? ለእግዚአብሔር አክብሮት የሌለው ለእኔ ይኖረዋል ወይ ነው። ስለዚህ ይሄዳል እንጂ ቶለሳ ከኢሬቻ ስለቀረ እግዚአብሔር ኃጢአት ውስጥ ያስገባዋል ብሎ አያምንም። ግን ያደረግልህን ያስተናገደህን ሰው ስጦታ የሰጠህን ሰው ዋጠበር የረዳህን የጠቀመህን ሰው ማመስገን ይጠበቅብሃል። ሰፉ ነው እሱ። ይሄን ከሰበርክም ሰፉ ሰበርክ እና እንደዚህ ነችን ነው መጨመር የፈለኩት። መልካም። እስቲ ሁለቱ ጋራ ሊሄድና እንግዲህ በእርሶ እንግዲህ በክርስትና ውስጥ በፕሮቴስታንት እምነት ውስጥ ነው ያሉት እና አንዳንድ ሰዎች እንደው አይጋጭም ወይ ብለው ሲያነሱ ሰማለሁኝ እና እርሶ ከክርስትና ጋራ የኢሬቻን ማክበር አይጋጭቦትም? ጥሩ ጥያቄ ነው። ምንም አይጋጭም። ኦሮሞ በተፈጥሮ ቅድም እንዳልኩ እግዚአብሔርን ዋቃን ያምናል። ድሮም ይመጡ ነው ከመጀመሪያው ጀምሮ ቅድም ጓንጊ ተክቶታል። ምናልባት ከኩሽ ህዝብ ጋር ከእስራኤል ታሪክ ጋር ተያይዞ የጠቅሱ ነገሮች አሉ። ኦሮሞ በእግዚአብሔር ያምናል፣ አማኝ ነው። ሌላ ነገር የለውም። እሱን የምከተለው ግን መጨረሻ ላይ ምንድነው አሁን የመጣው ከኔ የማይጋጨው ብለው በፍልስፍናው መሰረት እግዚአብሔር አንድ አምላክ ሆኖ እያለ የዓለምን ኃጢአት ለማዳን ክርስቶስ መጣ ብሎ ፍልስፍናውን ተከትሎ በኦርቶዶክስም በፕሮቴስታንትም የሚያምኑ ሰዎች አሉ። ዋናው ግን አንድ እግዚአብሔር ነው፣ አንድ አምላክ ነው። ክርስቶስ ግን ከእግዚአብሔር ሆኖ አምላክ ሆኖ እያለ እንደ ሰው ወልዶ እኛን ለማዳን መጣን ብለን ተቀበልነው። ዘሴም እግዚአብሔር የምናመልከው ለእኔ አይጋጭብኝም። ሌላው ደግሞ ይህንን አልተቀበለ እንደ ሰው ኦሮሞ እንደ ሰው ሆኖ እያለ እግዚአብሔርን አምናለሁ፣ በዚህ አከብረዋለሁ፣ በኢሬቻ በዓል አከብረዋለሁ፣ ሌላ ጊዜ እምላለሁ ብሎ ካመነ መብቱ ነው። አምኖ እንደኔ ከሆነ ግን
መብቱ ነው። ካልሆነ ግን ምንም አይጋጭም። አንድ አምላክ ላይ ስለምናምን ሁላችንም የአንድ አካል የአንድ አምላክ ሰዎች ስለሆን በዚህ ስለምናምን ለእኔ አይጋጭም። አንዳንድ ሰዎች ግን ሌላ ትርጉም ይሰጡታል። ያልሆነ ትርጉም ይሰጡት። ኦሮሞ እንጨት ቅቤ አይቀባም። ኦሮሞ በእንጨት አያምንም። ኦሮሞ በወንዝ አያምንም። በእግዚአብሔር ነው የሚያምነው። የኦሮሞ መሰረታዊ እምነቱ እግዚአብሔር አንድ ዋቃ አንድ እግዚአብሔር አንድ ዋቁራቻ ስለሚያምን ለእኔ አይጋጭብኝም። ሌላው ደግሞ ያልፈለገው በዛ በኩል ከተከተለ መብቱን ይጠብቅለታለሁ። ከተመለሰ እንደ ከሆነ ግን ምንም አይጋጭብኝምና እኛ ደግሞ የመጫነት ሁለማ አባሎች ተማሪዎች ለማንኛውም የሰው ልጅ መብት ለማንኛውም የሰው ልጅ እድገት ለማንኛውም የሰው ልጅ ህይወት ኑሮ መሻሻል መርዳት መደገፍ ማሳደግ ስለሚኖርብን ይሄ የኛ ማህበር ይሄንን ተከትሎ የሚሰራ አውሬን ይሰራል ነው። በእኛ በአካል ምንም ችግር የለውም። ምናልባት አንዳንድ ሰዎች የተለየ መለከት ያላቸው ጥያቄ ነው ይችላሉ። እኔ በበኩሌ በዚህ ነው የማምነው እና ይሄ አይጋጭብኝም፣ የሚጋጭም አይደለም፣ ለብዙዎቹም የሚጋጭ አይደለም። በወንጌላውያን ዘንድ ችግር የለውም ይባላል። ወንጌላውያን ዘንድ ወንጌል ራሱ አሁን ብዙ ዲኖሚኔሽን መጥተዋል እኮ በብዙዎቹም ላይ ይነሳል። እሱ ባሉበት አካባቢ ምንም ችግር የለውም ይላል። እኔ በራሴ ነው የማምነው፣ በእግዚአብሔር የማምነው። አልወክልም፣ ሌላውን ማንኛውም መከራበት አልወክልም። ግን እርሱ ያሉበት ለምሳሌ ዲኖሚኔሽን ወይም ደግሞ እኔ በኩሌ በዚያ ስለማምንበት በእግዚአብሔር ስለማምነው ለእኔ ምንም አይጋጭብኝም። ደግሞ የቆምኩት ምንድን ነው የእኛ አርማም አለ ለራስህ የምትፈልገውን ለራስህ የምትወደውን ለወንድሜ አድርግ ስለሚል ለወንድሜ የተሻለ ነገር ለመስራት ለወንድሜ የተሻለ ለማገልገል ስለማምንበት በእግዚአብሔር ቃል ታምኜ ስለሚሰራ ለኔ አይጋጭብኝም። ከቅዱሱ መጽሐፍ ጋር አይጋጭም፣ ምንም አይጋጭብኝም። መልካም። እስቲ ወደ አቶ አሊ ነው አብደላ። እሺ ወደ አቶ አብደላ ልሂድና ከእስልምና አንጻር እንደው ኢሬቻን ማክበር ሰዎች የተለያየ ነገር ሲሉ ሰማለሁ በእስልምናው አካባቢና ምናልባት ከእስልምና ጋር አይጋጭም ወይ? እንዴት አዩታል እሱ? በመሰረቱ ኢሬቻ ማለት ሌላ ትርጉም ካልሰጠው በስተቀር የኦሮሞ ባህል ነው። ሌላ ትርጉም ካልሰጠው በኢሬቻ መካከል ሌሎቹ ሊያከብሩት የሚችሉት ነገር ይኖራል። አዋቅፈታ ኢሬቻን ሊያከብሩ ይችላል። ኦርቶዶክስ ኢሬቻን ማክበር ይችላል። እስልምና ኢሬቻን ማክበር ይችላል። ግን እምነቱ አይደለም፣ የራሱ እምነት አይደለም። ለሌሎቹ ለኦርቶዶክስም ለእስልምና ግን የኦሮሞ ባህል ነው። ኦሮሞዎች ጠቅላላ በዚህ ጉዳይ ላይ ተስማምቶበት ዛሬ ሳይሆን ድሮ ነው ምንም በሌለበት ሰዓት ወንዝ የሚወረደው እኮ ነገርኩ ደጋግሜ ንገረኝ ካላልክ በስተቀር ክረምትን እንኳን በሰላም አለፍን። ማዶ ያላችሁ ሰዎች ሰላም ከረማችሁ፣ እዚህ ያላችሁ ሰላም ከረማችሁ። ታዲያ ይሄ ከእስልምና ጋር ምንድነው የሚያጋጨው? ምንድነው እስቲ የሚያጋጭበት ነጥብ ንገረኝ። ሰላም ከረማችሁ፣ ሰላም ዋላችሁ፣ እንዴት ናችሁ? እኛ እዚህ ጋር ያለን ሰላም ነን፣ እናንተም ሰላም ናችሁ ወይ ማለቱ ከእስልምና እምነት ጋር ምን ያጋጨዋል? እስልምና እምነት ውስጥ ያሉ ህዝብ ያንን ጉዳይ አይፈልግም ካልከኝ ንገረኝ፣ እንደ ጋዜጠኛ ማለት ነው። በተረፈ ግን ኢሬቻ ማለት በሰላም ማለፋቸውን የሚገልጹበት ሴሬሞኒ ነው ወይም ስርዓት ነው። ምናልባት በዛ መካከል ነገረኝ ስላሉኝ አያይዘው እንዲመልሱልኝ እንደው ግልጽ እንዲሆን ብዬ ነው። በእስልምና እምነት ውስጥ ኢሬቻን ማክበር ችግር የለውም ተብሏል ቁርአን ላይ? አይ በሐዲሱም ይሁን በቁርአኑም ብቻ ሳይሆን በአጠቃላይ በእምነቱ ሰዎች ወይም ደግሞ በሐጂዎቹ በኢማሞቹ አካባቢ ይሄ እኮ እምነት አይደለም። እንዴት ነው የሚታየው? እምነት እኮ አይደለም እኮ። እንዴት ይታያል? ኢሬቻ እኮ እምነት አይደለም። እምነት ነው አይደለም ሳይሆን ለምሳሌ ሐጂዎች አሉ፣ የእምነቱ መሪዎች አሉ አይደል? የእምነቱ መሪዎች ኢሬቻን በተመለከተ ሄዳችሁ አክብሩ ችግር የለውም ይላሉ አይደለም። በዛ ዙሪያ ላይ አይደለም፣ በእምነቱ ዙሪያ ላይ አይደለም። ነገርኩ። በእምነቱ ዙሪያ ላይ ሁሉም የራሱ እምነት አለው። እምነቱ ዙሪያ ላይ እምነት ቆያን ስመኛ እምነቱ ዙሪያ ላይ አሁን ለምሳሌ ይሄን አድርግ፣ አሁን ኦርቶዶክስ እንውሰድና መስቀልን አክብር እንዲያክብር ብሎ ሲያቀብ ስለሚያምንበት ነው አይደል? ስለሚያምንበት ነው። ሙስሊም ደግሞ አረፋ አለ፣ ሞሊድ አለ፣
ረመዳን አለ። በዛ ዙሪያ ላይ ነው ሊሰብክ የሚችለው። በኢሬቻ ዙሪያ ላይ ሊሰብክ አይችልም። በኢሬቻ ዙሪያ ላይ መናገር የሚችለው ማን ነው? ኦሮሞ ነው። ኦሮሞ የሆነ ማንኛውም ሰው ባህላችን ብሎ ወስዶታል። ባህሌ ነው ብሎ ወስዶታል። ወደ እስልምና እምነት እንዳትወስደው። ምክንያቱም ማትወስድበት ምክንያት ምንድነው? የኦሮሞ ባህል ነው ባህሌ ነው ብሎ ወስዶታል። እምነቱ እስልምና ውስጥ ያሉት ዋቅፈታ ለምሳሌ ይቅርታ አንድ ጊዜ ለምሳሌ ቅድም ስላነሳው ነው በተመሳሳይ ላንሳ ብዬ ነው። የሚነሳው ነገር መቼስ እውነተኛ መሆን አለብን አይደል? ለሁሉም ነገር ለምሳሌ በወንጌላውያንም ዘንድ ይሁን በኦርቶዶክስ ዘንድ ኦፊሻሊ የተነገሩ ነገሮች ባይኖሩም ተቃውሞዎች ግን ሲነሱ እንሰማለን አይደል? አይ ባህል አይደለም ሃይማኖት ብቻ ነው ተብሎ ሲነሳ እንሰማለን። በተመሳሳይ መንገድ በእስልምና ኢሬቻ የሚታየው በሁለቱም መንገድ የሚያዩ ሰዎች እንዳሉ ይታወቃል። በተለያየ መንገድ ሐሳብ ሲሰጡም ይሰማል። ስለዚህ እርሱ የቱን ይመርጣሉ? የእርሱ ሐሳብ ነው የሚሆነው። ግን ከእምነቱ ምንም አልተባለም ካልን ግን ልክ የሆነ መልእክት አናስተላልፍም። ለዛ ነው እሱን ማንሳት የፈለግኩት። እርሱ ከእምነቶት ጋራ ኢሬቻን ሲያከብሩ ችግር የለቦትም? ችግር የለውም። ምክንያቱም ችግር የሌለው ለምን እንደሆነ ታውቃለህ? እኔም ማከብረው በእምነት ደረጃ ሳይሆን በባህል በኦሮሞ ባህል ደረጃ ነው ማከብረው። በኦሮሞ ባህል ደረጃ ሲታከብር ደግሞ ኦሮሞዎች ከጥንት ጀምሮ ሲያከብሩት የነበረው ስርዓታቸው ነው። እምነታቸው አይደል፣ ስርዓታቸው ነው። እምነታቸው ግን ዋቅፈታ አለ። ዋቅፈታ በዛ እምነት ውስጥ ራሱን እርምጃ ሊወስድ ይችላል፣ መብቱ ነው። በዛ መብት አይደለም እያየን ያለ ነው። አሁን ስለ ኦሮሞነት ነው የምናወራው። ስለ ኢሬቻ ስናወራ ስለ ኦሮሞ እናወራለን። ስለ ኦሮሞ ስናወራ ደግሞ ስለ ኢሬቻ እናወራለን። ምክንያቱም አንድ የሚያደርገን አንድነታችን የምንገልጽበት የምንሰባሰብበት በራሳችን ቋንቋ በራሳችን ስሜት የምናወራበት አንዱ ትልቁ ኢሬቻ ነው። ኢሬቻ ደግሞ የዘመን መለወጫ በለው ካስፈለገ ጊዜውን ወደ የምትሸጋገርበት ወደ ሰላማዊ መንገድ የምትሄድበት መንገድ እንጂ ሌላውን የምትወነክስ እስልምና ይጥፋ የሚል ክርስትና ይጥፋ የሚል አይደለም። ስለዚህ ይሄንን እንደ እምነት ለምሳሌ እንውሰድ። ትግሮች እኮ የራሳቸው ባህል አላቸው። አማራም የራሱ አለ፣ ሲዳማ የራሱ አለ። ሁሉም የራሱ አላቸው። ግን እምነታቸው ምንድነው? ኦርቶዶክስ ሊሆን ይችላል፣ ጴንጤ ሊሆን ይችላል፣ እስላም ሊሆን ይችላል። ባህላቸው ግን እያንዳንዳቸው የራሳቸው ባህል አላቸው። በዚሁ መሰረት ደግሞ ኦሮሞ የራሱ ባህል አለው። ከዛ ከባህሎቹ ውስጥ አንዱ ኢሬቻ ነው። ስለዚህ ምን ያጋጨዋል? በምን ያገናኘዋል? ፈልገው እንዲጠፋ ህዝብ እንዳይገናኝ የሚፈልግ ካልሆነ በስተቀር እያንዳንዱ ከዚህም በፊት የነበረው ከዛሬ 500 400 ዓመት በፊት ከ1000 ዓመት በፊት የነበረው ታሪክ ድጋሚ ለመድገም ካልተፈለገ በስተቀር ኢሬቻ በትኛም እምነት ውስጥ እምነቶችን ነካክቶ የሚያጠፋ ወይም እንትን የሚያደርግ አይደለም። ትልቁ ነገር ሲጀመር አቶ ድርቢ ተናግሮታል። ብዙ ነገር መድገም አልፈልግም። ግን ትልቁ ነገር በፊት የነበረው ቦታዎች ሁሉ ተወርሷል አይደል? ሲወረስ ማን ነው ወራሹ? ሌላ ሊሆን ይችላል። ያንን የሚከላከለው ማን ነው? የእምነቱ ተከታይ ዋቅፈታ ነው። እኛ እንደ ኦሮሞ ግን የምናከብረው ይሄኛው ምንድነው? ኢሬቻ ነው። ኢሬቻ መገናኛችን ነው፣ አንድነታችን መገለጫ ነው። ስለዚህ ከእስልምና ጋር በምንም አይነት አይነካካም። እስላሞችን በዚህ አይቃየሙም፣ ሊቃወሙም አይችሉም። ስለዚህ አረቦችም ጋር ብትሄድ እኮ አለ፣ ያንዳንዱ አለ፣ ማወቅ ይቻላል። በሐዲስም ደረጃ ማወቅ ይቻላል። ያንዳንዱ ቁል አላሁ አሐድ አላሁ ሰመድ ለም ይወልድ ወለም ይውለድ ይላል አረቦች። ፈጣሪ አንድ ነው፣ ሌላ ምንም ነገር የለውም ይላል። ኦሮሞም እንደዛ ነው። ስለዚህ በዚህ አይነት መልክ ብናየው መልካም ነው። ምንም አነካካቸውም፣ አይነካካንም። ምንም አይነካካም።